ታቦት የምታመልክ ቤተክርስቲያንም የለችም። ቤተክርስቲያን ታቦት አታመልክም። የምታመልከው ክርስቶስን ብቻ ነው። ማርያምን አታመልክም፣ ሚካኤልን አታመልክም፣ ገብርኤልን አታመልክም፣ አርሴማን አታመልክም፣ ገብረ መንፈስ ቅዱስን አታመልክም። እነዚህ የወንጌል ምልክቶች ናቸው። መጽሐፍ ቅዱስን እንደው እኮ ይገርማል። በዘመናዊ ትምህርት እኮ ሲኒየርስ አሉ አይደል? የሉም አሉ። ቅዱሳን በቤተ ክርስቲያን የሚተረኩበት ምክንያት የጽድቅ ሲኒየሮች ናቸው። ፕራክቲካል ቴዎሎጂ የሚያሳዩን ናቸው። ተግባራዊ ክርስትና ጠላትን መውደድ እንደማን ነው ብንባል እንደ ገሌ ተብሎ እንድናየው ማለት ነው። የጽድቅ ይውለድ ዋኖቻችሁን ተመልከቱ ብሎናል ቅዱስ ጳውሎስ ዕብራውያን 13 ቁጥር 7 ላይ ዋኖቻችሁን አትርሷቸው፣ የእግዚአብሔርን ቃል ያስተማሯችሁን ዋኖቻችሁን ተዘከሩ መኳንንቲክሙ ዘነገሩክሙ ቃል እግዚአብሔር። እግዚአብሔር ቃል የነገሯችሁ ዋኖቻችሁን አስቡ፣ በጎ ሥራቸውን እያያችሁ ምሰሏቸው ይላል። እንዴት እንደሚኖር መምህር ወንጌልን ያስተምረናል። ገድለ ቅዱሳን ደግሞ ወንጌል እንዴት እንደሚኖር የተግባር ወንጌልን የሚያሳዩ ናቸው። ጻድቅ ለእንስሳ እንኳን ይራራል ይላል ሰሎሞን መጽሐፈ ምሳሌ ላይ። ለእንስሳ ሲራሩ አቡነ ገብረ መንፈስ ቅዱስ እናያለን፣ አቡነ ተክለ ሃይማኖትን እናያለን። ለእባብ እንኳን የሚራሩ እናያለን እና አቡነ በጸሎተ ሚካኤልን እናያቸዋለን። እነዚህ የወንጌል ምልክቶች ናቸው። የምናስባቸው መልካም ነገራቸውን እያየን እንድንከተል። በቤተ ክርስቲያን ውስጥ ታቦት የሚመለክባት ኦርቶዶክስ ቤተክርስቲያን የለችም። የሚመለከው ክርስቶስ ነው። በታቦቱ ላይ የሚጻፈው ስምም የኢየሱስ ክርስቶስ ነው።